ሰላም ናት። ይሄ ሁሉ ስራ የዳግም ነው። ያደርገዋለሁ። ፈጣሪ ምን አይነት ተአምር ነው እያሰማኝ ያለው? የእውነትሽን ነው? ግን ልጅቷን በጣም ነው አንጀቴን የበላች። አልገባሽም? በጣም ትልቅ ነገር እኮ ነው እየነገርሽኝ ያለሽው። ኤሚንን የሚታደግ የአቶ ላይኩንን ድርጅት የሚያተርፍ የአቶ ላይኩንን ደስታ የሚመልስ ሰው ተገኘ። አምራ እንደፎከረችው እቅዷ ገደል ገባ። ዓለም 9 ናት ለኔ፣ ሁሉ በጄ ሁሉ በደጄ። አሁን እኔ ነኝ የእናንተ ተስፋ፣ እኔ ነኝ የእናንተ የመኖራችሁ እስትንፋስ። ምክንያቱም የልጃችሁ እስትንፋስ በእኔ ነው ያለችው እያለች የምትመጻደቀው አምራ በስተመጨረሻም የማይሆን ነገር ተፈጠረ። ስትፎክረውና ያለውን ድርጅታችሁን ለቃቅም ይወስደዋለሁ እያለች ቤታቸውን ስታተራምስ፣ ደስታቸውን ስትቀማ፣ ሀዘናቸውን ስታበዛው የሰነበተችው አምራ በስተመጨረሻ እቅዷ ከሸፈ። አቶ ላይኩንና ወይዘሮ ዝናሽ ከእስር ቤት ወጡ። ዳግም የእውነት ለእውነት የቆምክ ጀግና አባቱን አሳልፎ ሰጥቶ አቶ ላይኩንና ወይዘሮ ዝናሽን አስፈታቸው። እጅግ የሚገርመውና እጅግ የሚደንቀው ነገር አባትየውም ቅስሙ ተሰብሯል። ልጄ በዚህን ያህል ልክ ትጨክንብኛለህ ብዬ አላስብም፣ ግን ግድ የለም እንድታለቅስና አንገትን እንድትደፋ አልፈልግም። እውነትን እጋፈጣለሁ። የጊዜ ጉዳይ ነው እንጂ ቅጣቴን ጨርሼ እወጣለሁ። ግን እኔ በዚህ ልክ በእነሱ ትለውጣኛለህ ብዬ አላስብም ይላል አቶ ሰንበቱ። ዳግም የእነሱን መልካምነትና ደግ አሳቢነት ብታውቅ እኮ አባዬ እንደዚህ አትሆንም፣ ገደልኩት፣ ምስኪኑን ልጅ አባት አልባረኩት እያለ ለሳምንት ለወር ለስንት ቀን ራሱን ሲቀጣ በጸጸት ሲገረፍ ነው የከረመው አቶ ላይኩን። ያን አይቼ በኋላም ያንተ ገዳይ እነሱ መሆናቸውን ስሰማ አሳልፌ ለሕግ ልሰጣቸው ወደ ላይ ወደ ታች ስል ነው አንተ የመጣኸው። አንተ ግን ያን ሁሉ ሰዓት የት ነበርክ ይላል። በዛም አለ በዚህ አቶ ላይኩን ልጄ አመሰግንሃለሁ፣ ለበደልኩ ይቅር በለኝ፣ ከወለድኳቸው ልጅ አለይህም፣ ይህ ውለት አይደለም፣ እንደ ልጅን እቀበልሃለሁ፣ እንደ አባት ተቀበለኝ ይላል። የአቶ ላይኩን ንግግር ምንኛ ልብ ይነካል። የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ አንዳንዴ ፈተና ሲበዛ ያበረታል፣ ቁስል ሲበዛ ያጠነክራል ይባላልና አቶ ላይኩን በተደራራቢ ድግግሞሽ የሆኑ ችግሮች መጥተውባቸው ነበረ። የኑሃሚንና የናሁምን ሰርግ ሲጠብቁ ቤታቸው ከምን መጣ ያልተባለ ከባድ ችግር ገብቶ ነበረ። በዚህ የአቶ ላይኩንና የዝናሽ መታሰር፣ በዚህ የኤሚን ከባድ የካንሰር ህመም መርዶ መስማታቸው የበለጠ አጣብቂኝ ውስጥ ተከቷቸዋል። በስተመጨረሻም ኤሚን የሚታደጋት ማን ነው? የጥላታቸው ጥላት ደስታቸውን የቀማች ሀዘናቸውን ያበረታችው አምራ እሷ ሆና ስትገኝ ምን ያህል ልባቸው ተሰብሮ ነበረ። በዛም አለ በዚህ አምራ እስከ ዛሬ የለቃቀማቻቸውን ብሮቹም እንደገና ያስተፋታል፣ እንደገና ያስመልሳታል ማለት ነው። ትልቁ ጉዳይ አሁን የተገኘችው ሴትዮ የምስራች ለኑሃም የነገረቻት ልጅቷ በጣም ታሳዝናለች። የመኖር ተስፋ የመኖር ጉጉት እያላት እንደዚህ ሰው በዙሪያዋ ሞልቶ እሷ ጋር ማች የሚያደርግ ደም አለመገኘቱ እጅግ ያሳዝናል። በዛ ላይ ንብረታቸውን አጥተው ወሬ ማዳመጥ ፍላጎት የለኝም፣ ግን ሰምቻችኋለሁ የኔ ደምም ኔጌቲቭ ነው ስትል ኑሃሜ ትደነግጣለች። ምን አይነት ታምር ነው የምሰማው? ምን አይነት ታምር ድንቅ ስራ ነው የምታሳየኝ? በደስታ ላይ ደስታ። አንዳንዴ ሲመጣ እንደዚህ ነው። ደስታ ሲመጣም በደስታ ላይ ደስታ ይጨምራል። መጥፎ ነገር ሲመጣም የሆነ ነገር ሲመጣ በዛው ላይ ይደርባል። እና አቶ ላይኩን ነፃ ናችሁ ተብሎ ከመፈታታቸው ልጃቸውን የሚታደግ ድርጅታቸውን የሚያተርፍ ከዛ ጭንቀት የሚያራግፍ ሌላ ሰው ተገኝቷል የሚሉትን ዜናቸውን ልትነግር ሰበር ሰካ እያለች ሄደችው ኑሃሜ
እንኳን ደህና መጣችሁ የሚለው ሰላምታ ይቀጥላል። የኑሃም እናት ናት ብለን የገመትናት ሴትዮም በር ላይ ብቅ ስትል አቶ ላይኩንን ስታየው ራሷን ስታ ትወድቃለች። ምን ገጥሟት ይሆን? የእውነት የት እንዳለ የማላውቀው የአብራኬ ክፋይ የበኩር ልጄ የት እንዳለ አላውቅም፣ ግን ልጅ እንዳለኝ ልቤ ይነግረኛል፣ በህይወት እንዳለ ተስፋ አደርጋለሁ የምትለው እናት ተብዬዋ አቶ ላይኩንን ስታይ ፌንት የነካችው ለምንድን ነው? ሜቢ አቶ ላይኩን ልጇን ሰርቋት ይሆን ወይስ ምን ተፈጥሮ ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁሉም እንደ እንጨት ድርቅ ብለው ቀርተዋል፣ ደንግጠዋል። ምክንያቱም ይህች ሴትዮ ማናት የሚለው ጥያቄ ሜቢ ኑሃሜ ላይ ነው የሚነሳው ማለት ነው። እንዴት አመጣሻት? ማናት? ምንድናት? የሚለው ናሆም እነሱ ቤት ስላያት እንዳጋዥ እዚህ ቤት መታ ነው ሊል ይችላል። ግን ለምን ደነገጠች? ለምን በድንጋጤ ወደቀች? ለምን ራሷን ሳተች? የሚለው ሴትዮዋና አቶ ላይኩን ብቻ ናቸው ሚስጥሩን የሚያውቁት። ትልቁ ዜና ደግሞ ኑሃሜ እጅ ላይ ያለ ደሟ ከኢሚን ጋር ሲመሳሰል ማለት ነው። እና ይቺ ሴትዮ ምንም እንደማትሆንና ተጓዳኝ ህመም እንዳይገኝባት የብዙዎቻችን ጸሎትና ምኞት ነው፣ እንደ ሀሳብ ማለት ነው። እና አምራ ይሄንን መርዶ ስትሰማ ጨርቋን ትጥላለች። የተመለሰችበት ጎዳና መልሳ መውጣቷ የማይቀር ጉዳይ ነው። ትልቁና ልብ አንጠልጣዩ ጉዳይ የኤርሚያስ ነው። ኤርሚያስ ምን ያህል ልቡ እንደተቀየረና ጸጸት እንደገረፈው፣ ስህተቱ እንደገባው፣ ወንጀሉ እንደለበለበው፣ በሰዎች ላይ የሰራው ግፍ፣ በሴቶች ላይ የሰራው ስቃይ መልሶ ዋጋ እያስከፈለው እንደሆነ ከልቡ ተጸጽቶ እንደተመለሰ በትናንትናው ምዕራፍ አይተናል። የወለዳት ልጁ እንኳን የት አውቅሃለሁኝ፣ የት ያየኸኝ፣ የት የጠየቀኝ ስትለው ምን ያህል ቅስሙ እንደተሰበረ፣ ምን ያህል እኔን እንደወደድከኝና እኔን እንደፈለግከኝ ምረት እንደሰጠህ ይገባኝ ፈጣሪ እያለ እንግዲህ ደስታውን ሲገልጽ አይተናል። እና ይህ ማለት የኤሚን የሕክምና ሁኔታ ተስፋ አግኝቻለሁ፣ በዚህ በኩል ደግሞ ልጄን አግኝቻለሁ። ይህ ማለት ምን ያህል ወደኸኝና ምን ያህል ይቅር ብለኸኝ ሌላ ጥሩ ሰው እንዲሆን እድል እየሰጠኸኝ ነው ፈጣሪ እያለ ሲያለቅስ አይተነዋል። እና በጣም እሰይ የሚያስብል ነገር ነው። ሰው ከስህተቱ ተምሮ ከጥፋቱ ተመልሶ ከወደቀበት ተነስቶ መልካም ሰው ሆኖ ለሰዎች ለመትረፍ ሲሞክር ሲጣጣር ማየት በጣም ደስ ይላል። በእርግጥ ኤርሚያስ በፊት ኑሃሜን ጋር አብረው እያሉ ኑሃሜን እጅጉን ነው የሚወዳት። የደበቀው ሚስጥርም አምራ ጋር ገንዘብ እየተቀበለ እንደነበረ ቢደብቃትም ኑሃሜና አባቷን በደንብ ነበር የሚረዳቸው፣ ከልቡ ነበር የሚያደርግላቸው። እንግዲህ ጊዜ ቆጥሮ ያ ነገር እየከፈለው ይሆን? አንዳንድ ጊዜ ከስህተታችን ተምረን ከጥፋታችን ታርመን መልካም ሰው ስንሆን የተሻለ ህይወት ነው የምንኖረው። ቀጣይ ክፍል ምን ይፈጠር ይሆን?